ሰው በማይሰማበት ጊዜ አይነገርም። እሺ እውነቴን ነው። ሰው በራበው ሰዓት፣ ሰው ባመመው ሰዓት አይጠየቅም። ለምሳሌ አንድ ምሳሌ እንግራችሁ። የማቴዎስ ወንጌል ምዕራፍ 21 ላይ ስታገኙ ሐዋርያትን አገኛቸው። የሚበላላችሁ የለንም አሉት። በሉ መረባችሁን በቀይ ጣሉ። 153 ዓሣ ወጡ። ካወጡ በኋላ ምን አላቸው? እነሱ ያወጡት ዓሣ ተጠብሶ እስከሚበላ ድረስ ረሃቡ እንዳይጎዳቸው ብሎ በመላእክት ሌላ ዓሣ አስጠብሶ ቆያቸው። ኑ ፊት ይሄን እንብላ ብሎ አበላቸው ጌታ። አብልቶ ከጨረሰ በኋላ ነበረ ቅዱስ ጴጥሮስን እሱ ያወጡት ዓሣ ወጡ። ካወጡ በኋላ ምን አላቸው? እነሱ ያወጡት ዓሣ ተጠብሶ እስከሚበላ ድረስ ረሃቡ እንዳይጎዳቸው ብሎ በመላእክት ሌላ ዓሣ አስጠብሶ ቆያቸው። ገና ጉድ እንሰማለን። ገና ዘንድሮ ገና ጉድ ይሰማል ወንድሜ። እየተናደድንም ቢሆን እየሳቅንም ቢሆን እያለቀስንም ቢሆን እንቀጥላለን። እኛም ምንም አማራጭ የለማ። ይሄ አሁን የገብሬ ተረት ነው። በቃ መጽሐፍ ቅዱስ ላይ መላእክት ዓሣ ጠበሱ። የትኛው ክፍል ላይ ነው? የትኛው ምን ላይ ነው ያገኘኸው? ቆይ ካልጨመራችሁ አትናገሩ ብሎ መሳሪያ የደቀነባቸው ሰው አለ ወይ? ደግሞም እውነተኛ ከሆኑ መሳሪያ ተደቅኖም ቢሆን አይዋሽም በእግዚአብሔር ቃል ላይ። ይሄ እኮ በጣም አሳፋሪ ነገር እኮ ነው። አሁን ኦርቶዶክስ ያለችበትን ሁኔታ ለማወቅ ሰው እነ ገብሬን ማየት ነው ያለበት። በቃ ገብሬን ማየት ነው ያለበት። እነዚህ ናቸው የሰው ነፍስ ላይ የሚጫወቱት። አሁን ይሄ የተሰበሰበው ህዝብ እዚህ ገብሬ ሲናገር የሚሰማው ህዝብ በሙሉ ሚካኤል ሲባል ዓሣ ጥብስ ሊታየው ይችላል። ሚካኤል ሲባል ዓሣ ጥብስ ዓሣ በቃ ገብርኤል ሲባል ጥብስ ዓሣ ሊታየው ይችላል። መላእክት ጠብሰው አመጡ ብሏላ። እንደዚህ አይነት ተረቶች ናቸው በቀላሉ ገብተው ገድለ ተክለ ሃይማኖት፣ ገድለ አቡነ ገብረ መንፈስ ቅዱስ፣ ገድለ አርሴማ፣ ታምረ ማርያም፣ ገድለ ክርስቶስ ሰምራ፣ ገድለ ዘራ ብሩክ እየተባሉ የተቆለሉት እንደዚህ በቀልድ ተጀምረው ነው። እንዲህ ነው የሚጀመረው። ታምራት ገድላት የሚሏቸው መጻሕፍት በሙሉ እንደዚሁ በአብሾ አይምሮውን ያጣ መቃብር ቤት ውስጥ የተቀመጠ መርጌታ የሰረዘውን በቀይና በጥቁር የደለዘውና የሰረዘውን እሱን አምጥተው የተክለ ሃይማኖት ተቅማጥ እኮ የሚለው ነገር እኮ የመጣው እንደዚህ ባለ ቀልድ ነው። ያልተጻፈ በማንበብ የሚመጣ ከልት ነው። የኦርቶዶክስ የጥፋትና የውድቀት ደረጃ ላይ የደረሰችው እምነቲቱ ከእንደገና ደግሞ ህዝቡ ከማይወጣው የክህደት ገደል ውስጥ የጠለቀው እንደዚህ በቀላሉ መድረክ ላይ በሚስተጋቡ በማናለብኝነት ተረት በቀልድ በሚስተጋቡ ይሄ አሁን ይጻፍልሃል። ድርሳነ ሚካኤል ላይ ይገባላል። በሚቀጥለው እትም ላይ ጠብቀው ሚካኤል ዓሣ ጠብሶ አበላኝ የሚል ታሪክ ያመጣላል። ከኢየሱስ ክርስቶስ መስቀል ጋራ የተክለ ሃይማኖትን ተቅማጥ የሚያነጻጽር ስፒሪት እኮ የገባው እንደዚህ ባሉ ሰዎች ነው እያልኩ ያለሁት። ኦኬ ቴልሚ የቱ ጋር ነው ዓሣ ጠብሶ መላእክት ዓሣ ጠብሶ ሰጡ የሚለው የቱ ጋር የትኛው ክፍል ላይ